ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ከኤርትራ መንግስት ጋር በማበር የፌዴራል መንግስቱ ለመገልበጥ እየሰራ መሆኑ ተጋለጠ። በኢትዮጵያ ፖለቲካና በተለይም በትግራይ አካባቢ ከፍተኛ ትኩረት የሳበውን አዲስ መግለጫ እንመለከታለን። በሌላ በኩል የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ስለ ፌዴራል መንግስትና ህወሓት ግጭት ይብቃ ሲሉ አስጠነቀቁ። በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣውን የጸጥታ ችግር በተመለከተ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ከባድ ስጋታቸውን ገልጸዋል። ይዘነዋል። ወዲህ ደግሞ የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቅርቡ ባካሄደው አዲስ የዳሰሳ ጥናት ቁልፍ የመንግስት አገልግሎት ሰጪ ተቋማት ውስጥ የሙስናው አዝማሚያ እጅግ አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። በጥናቱ ውጤት መሰረት በተለይም የመሬትና የገቢዎች ተቋማትን ጨምሮ 5 መስሪያ ቤቶች በከፍተኛ ደረጃ ለሙስና የተጋለጡ መሆናቸው ተረጋግጧል። እናስደምጣቸዋለን። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ወደ ቀጣዩ ጉዳያችን እንሻገራለን። አቶ ጌታቸው ረዳ በህወሓት አመራር ላይ ከባድ ክስ አቀረቡ። የትግራይ ሰላም አደጋ ላይ ነው ሲሉም ተናግረዋል። የህወሓት አመራር ከፌዴራል መንግስቱ ጋር ያለውን ልዩነት በሰላማዊ መንገድ ከመፍታት ይልቅ ወደ ግጭት የሚያመራ አቋም እየወሰደ መሆኑን ተናግረዋል። በተለይም የህወሓት አመራሮች ከፕሪቶሪያ የሰላም ስምምነት ተቃዋሚ ከሆኑ የውጭና የውስጥ ኃይሎች ጋር ትብብር እያደረጉ መሆኑን አቶ ጌታቸው አሳስበዋል። በዚህ ውስጥም የኤርትራ መንግስትን በተለይም ጠቁመዋል። አቶ ጌታቸው የቡድኑ ዋና ምዕራብ ትግራይን በሰላማዊ መንገድ ማስመለስ ብቻ ሳይሆን በአዲስ አበባ ያለውን የፌዴራል መንግስት በኃይል ለመገልበጥ ያለመ እንቅስቃሴ መኖሩን እንደሚያምኑ ተናግረዋል። ነገር ግን ይህ ዓላማ በተግባር ሊሳካ እንደማይችል በመግለጽ የሚያሳስባቸው ዋናው ነገር የሙከራው ውጤት ነው ብለዋል። በተለይም አዲስ ግጭት ቢከሰት በትግራይ ህዝብ፣ አማራ ህዝብና በመላው ቀጠና ላይ ከባድ የሰብአዊና የደህንነት ቀውስ ሊያስከትል እንደሚችል አቶ ጌታቸው አስጠንቅቀዋል። በቅርቡ በሽረኒና አካባቢ የተፈጠረውን ግጭትም እንደ ምሳሌ አንስተዋል። በአካባቢው የተገኘው ከፍተኛ የጦር መሳሪያ ዝግጅት ሁኔታው የተወሳሰበ መምጣቱን የሚያሳይ ነው ብለዋል። ከዚህ በተጨማሪም ወደ ትግራይና ወደ ሌሎች የኢትዮጵያ ክፍሎች በድብቅ የሚደረግ ከባድ የጦር መሳሪያ ዝውውር ካለም ይህ ለአፍሪካ ቀንድ ሰላም ከባድ አደጋ እንደሚሆን አቶ ጌታቸው አስጠንቅቀዋል። በዚህ ወቅት የትግራይ ሰራዊት አባላት ለፖለቲካ ዓላማ ህይወታቸውን እንዳያጡና ለአመራሮቻቸው ጦርነት መፍትሄ እንዳልሆነ እንዲያሳውቁ ጥሪ አቅርበዋል። በሌላ በኩል አቶ ጌታቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በትግራይ ያለውን የፖለቲካ ሁኔታ ለራሳቸው ጥቅም እየተጠቀሙበት ነው ሲሉ ከባድ ክስ አቅርበዋል። እነዚህ ሁሉ ክሶች ግን የአቶ ጌታቸው ረዳ አቋምና ግምገማ መሆናቸውን ማስታወስ ያስፈልጋል። መንግስት ለፕሪቶሪያ ስምምነት ሙሉ ትግበራ ቁርጠኛ ሆኖ እንዲቀጥል በሚፈጠሩ ትንኮሶች ላይ ትዕግስት እንዲያሳይና የሰላም በሮችን ሁሉ ክፍት እንዲያደርግ ይጠይቀዋል። በመጨረሻም ዓለም አቀፉ ማህበረሰብ በቀጠናው ያለውን የጦርነት ስጋት በቸልታ እንዳያየው አሳስበዋል። የድንበር እንቅስቃሴዎችን መከታተል፣ ግጭት ለሚያባብሱ ተዋናዮች ተጠያቂነትን ማስፈን፣ የሲቪሎችን ደህንነት ማስቀደምና ከቀጠናው ያሉ ኃይሎች ወታደራዊ ግልጽነት እንዲያሳዩም ጠይቀዋል። አቶ ጌታቸው ረዳ በመግለጫቸው ዋናው ስጋት አዲስ ጦርነት መከሰቱ ሳይሆን መከሰቱና በተለይ በሲቪሎች ላይ ከባድ ዋጋ ማስከፈሉ እንደሆነ አጽንኦት ሰጥተዋል። ለዚህም የቀጠና የፖለቲካ ሁኔታ ከዚህ በኋላ ወዴት እንደሚያመራ፣ የፕሪቶሪያ ስምምነት ትግበራ ምን ያህል ይቀጥላል፣ እንዲሁም የሚነሱት ክሶች በሌሎች ወገኖች ምን ምላሽ ያገኛሉ የሚለው በቀጣይ ትኩረት የሚስብ ጉዳይ ነው። ወደ ቀጣዩ መረጃችን እንሻገራለን። የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ስለ ፌዴራል መንግስትና ህወሓት ግጭት ይበቃል ሲሉ አስጠነቀቁም። በኢትዮጵያ በተለያዩ አካባቢዎች እየተባባሰ የመጣውን የጸጥታ ችግር በተመለከተ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ከባድ ስጋታቸውን ገልጸዋል። ዶክተር ቴዎድሮስ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በሀገሪቱ እየተባባሰ የመጣው ግጭትና ውጥረት አሳሳቢ ደረጃ ላይ መድረሱን ጠቁመዋል። በተለይም በአማራ ክልል ላለፉት ዓመታት የቀጠለው የትጥቅ ግጭት ብዙ የሰው ህይወት መቅጠፉን አስታውሰዋል። በተጨማሪም በኦሮሚያ ክልል ግጭት እንደቀጠለ፣ በትግራይ ደግሞ ዳግም ወደ ከፍተኛ ግጭት የመመለስ ስጋት መኖሩን ጠቁመዋል። አፋር ክልል ወደ ግጭቱ እየተሳበ መሆኑንና ቤንሻንጉል ጉሙዝም አሁንም ከፍተኛ የጸጥታ ችግር እያጋጠመው መሆኑን በመጥቀስ የግጭቱ ችግር በአንድ ክልል ብቻ የተገደበ እንዳልሆነ አስረድተዋል። ዶክተር ቴዎድሮስ በመልእክታቸው የተለያዩ ግጭቶች የሚያስከትሉትን ሰብአዊ ጉዳት በመጥቀስ ይበቃል በሚል ጠንካራ መልእክት ተቃውሟቸውን ገልጸዋል።
ከዚህ በኋላ የፌዴራል መንግስቱም ሆነ የክልል አመራሮች የጦር መሳሪያን ከመጠቀም ይልቅ ውይይትን እንዲመርጡ ጥሪ አቅርበዋል። ችግሮችን በጦርነት ለመፍታት ከመሞከር ይልቅ እውነተኛ የፖለቲካ መፍትሄ ለማምጣት በቁርጠኝነት መስራት እንደሚገባም አሳስበዋል። ይህ ጥሪ የመጣው በአገሪቱ በተለያዩ አካባቢዎች የጸጥታ ችግሮች እንደቀጠሉ በሚነገርበት ወቅት መሆኑ ደግሞ መልእክቱን የበለጠ ትኩረት የሚሰጠው አድርጎታል። ዶክተር ቴዎድሮስ በመጨረሻም ጦርነት ሞትን፣ ውድመትን፣ መፈናቀልና ጦትን እንደሚያመጣ አስጠንቅቀዋል። የኢትዮጵያ ሕዝብ ከዚህ የተሻለ ህይወት፣ ሰላምና ደህንነት እንደሚገባው ማስረግጠው ተናግረዋል። በመሆኑም የዶክተር ቴዎድሮስ መልእክት የፖለቲካ ችግሮች በጦር መሳሪያ ሳይሆን በውይይትና በፖለቲካዊ መፍትሄ መፍታት እንደሚገባም ጠይቀዋል። በቀጣይ መረጃችን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በቅርቡ ባካሄደው አዲስ የዳሰሳ ጥናት ቁልፍ የመንግስት አገልግሎት ሰጪ ተቋማት ውስጥ የሙስናው አዝማሚያ እጅግ አሳሳቢ ደረጃ ላይ መድረሱን ይፋ አድርጓል። በጥናቱ ውጤት መሰረት በተለይም የመሬትና የገቢዎች ተቋማትን ጨምሮ አምስት መስሪያ ቤቶች በከፍተኛ ደረጃ ለሙስና የተጋለጡ መሆናቸውን ተረጋግጧል። ኮሚሽኑ በወጣው መረጃ መሰረት በሙስና አደጋ ቀዳሚውን ስፍራ የያዘው የመሬት አስተዳደርና የይዞታ ምዝገባ ተቋም ሲሆን የገቢዎችና ታክስ ጽሕፈት ቤቶች ደግሞ በሁለተኛ ደረጃ ላይ ተቀምጧል። በተመሳሳይ በግንባታው ዘርፍ ያለ የኮንስትራክሽን ፈቃድና ቁጥጥር ተቋም፣ የንግድና ትራንስፖርት ቢሮዎች እንዲሁም ህዝቡን በታችኛው መዋቅር በቅርበት የሚያገለግሉት የወረዳና የቀበሌ አስተዳደሮች በከፍተኛ ደረጃ ለሙስና የተጋለጡ አምስቱ ቁልፍ ተቋማትም ተብለው ተለይተዋል። ይህ የጸረ ሙስና ኮሚሽን የዳሰሳ ጥናት ውጤት ህዝቡ በመንግስት ተቋማት ውስጥ የሚያገኘው መሰረታዊ አገልግሎት በምን ያህል ደረጃ ለብልሹ አሰራርና ግልት እየተፈተነ መሆኑን ቁልጭ አድርጎ የሚያሳይ ነው። ፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ያልገለጸው ለእርስዎ በሙስና የተጋለጠው መስሪያ ቤት ማን ነው? በኮመንት ሴክሽኑ ላይ ያስፍሩልን። በቀጣይ መረጃም በአፍሪካ ቀንድ የጸጥታ ሁኔታን የበለጠ ትኩረት ውስጥ እያስገባ አዲስ ዘገባ ከጅቡቲ ተሰማ። በጅቡቲ ከተማ አቅራቢያ በሚገኘው ቻቤሊ አየር ማረፊያ አካባቢ ከአሜሪካ ወታደራዊ አውሮፕላን ጋር የተያያዘ ክስተት መከሰቱ ተነግሯል። አንዳንድ ሚዲያዎች ክስተቱ የአሜሪካ MQ-9A ድሮን መከስከስ ሊሆን እንደሚችል እየዘገቡም ሲሆን የአውሮፕላኑ አይነትና የአደጋው ትክክለኛ መንስኤ በይፋ እስካሁን አልተረጋገጠም። በጅቡቲ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ በቻቤሊ አየር ማረፊያ አቅራቢያ በአሜሪካ ወታደራዊ አውሮፕላን ላይ ክስተት መከሰቱን አረጋግጧል። ኤምባሲው እንዳስታወቀው የክስተቱን ሁኔታና ምክንያት ለማወቅ ምርመራ እየተካሄደ እንደሚገኝ ነው የተናገረው። ከዚህ በተጨማሪም የመጀመሪያ መረጃዎች በሰው ሕይወትም ሆነ በንብረት ላይ ጉዳት እንዳልደረሰ እንደሚያመላክቱ ተገልጿል። ለጥንቃቄም ሲባል ሰዎች ከክስተቱ አካባቢ እንዲርቁ ማሳሰቢያም ተላልፏል። የአሜሪካ ኤምባሲ በመግለጫው የተከሰከሰውን አውሮፕላን አይነትም አላሳወቀም። ሆኖም የተለያዩ የሚዲያ ዘገባዎች ክስተቱ ከአሜሪካ MQ-9A ድሮን ጋር የተያዘ ሊሆን እንደሚችል እየተዘገቡ ነው። እነዚህ ዘገባዎች ድሮኑ በቻቤሊ አየር ማረፊያ ከተነሳ በኋላ ብዙም ሳይቆይ መከስከሱን ይጠቁማሉ። ነገር ግን ይህ መረጃ በአሜሪካ ወታደራዊ ባለስልጣን በይፋ እስካሁን አልተረጋገጠም። ቻቤሊ አየር ማረፊያ በጅቡቲ የሚገኝ ሲሆን ለአሜሪካ በአፍሪካ ቀንድ ያላት የወታደራዊና የክትትል እንቅስቃሴ ጠቃሚ ማዕከል ነው። ጅቡቲ በቀይ ባህር፣ በባበል ኤልመንደብና በአፍሪካ ቀንድ መካከል ባላት ስትራቴጂካዊ አቀማመጥ ምክንያት ለብዙ ሀገራት ወታደራዊ ጸጥታ ጠቀሜታ ያላት ሀገር ናት። በዚህ አካባቢ የሚካሄዱ የክትትልና የስለላ ስራዎችንም በክልሉ ያለውን የጸጥታ ሁኔታ ለመከታተል ጠቃሚ ናቸው። እስካሁን ድረስ ይህ ጥቃት ነው ብሎ የሚያረጋግጥ ይፋ መረጃም የለም። በተጨማሪም ለክስተቱ ኃላፊነት የወሰደ አካል እስካሁንም አልተገለጸም። የአሜሪካን የጅቡቲ ባለስልጣናት በጋራ እየሰሩ ያሉ ሲሆን በቀጣይ የሚወጡ መረጃዎችን የተከሰከሰ አውሮፕላን ትክክለኛ አይነት የአደጋው መንስኤና ከክስተቱ ጀርባ ሌላ አካል መኖሩን ወይም አለመኖሩን ሊያብራሩ እንደሚችል ይጠበቃል። በጅቡቲ ቻቤሊ አየር ማረፊያ አካባቢ ከአሜሪካ ወታደራዊ ጋር የተያያዘ ነው። የመጀመሪያ መረጃዎችም በሰው ሕይወት ወይም በንብረት ላይ ጉዳት አለመድረሱን አመላክተዋልም። ክስተቱ MQ-9A ድሮን መከስከስ መሆኑ በተለያዩ ሚዲያዎች ቢዘገብም ይህ ነጥብ እስካሁን በይፋ አልተረጋገጠም ነው የተባለው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ ከገበታ ሚዲያ የዕለቱ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።